ማጭበርበር በጣም አለ። አሁን ብፁዕ አቡነ ገብርኤልን ብፁዕ አባታችን ብለው ይጠራቸዋል ፕሮቴስታንቶች። በጣም እኮ የሚያስቅ ነው። ብፁዕ አባታችን እኛ የመጡና ደግሞ አባት ማንንም አትሉ ተብሏል። እናንተ ግን ብፁዕ አባታችን ትላላችሁ። በቃ እንደዚህ ድራማ መስራት፣ ይሄ መመሳሰል። እሺ ሰላም አዚል ነው የሚለው፣ አዚል ነው የሚለው። አዎ እሺ ማን ልበል ስምሽን? አዎ አዚል ነው የሚለው። ሰላም ነው እግዚአብሔር ይመስገን። ትክክለኛ ስምሽ ማን ነው? አዜብ። አዜብ ነሽ? ኦኬ። ከየት ቤተ እምነት ነሽ አዜብ? አዜብ። ከየት ቤተ እምነት ነሽ? ፕሮቴስታንት። ፕሮቴስታንት የሚባል ቤተ እምነት የለም። የት ነሽ ፕሊዝ? ወይ ሙሉ ወንጌል በይኝ። ፕሮቴስታንት መሰረተ ክርስቶስ። መሰረተ ክርስቶስ። በጣም ጥሩ። እየቆየ ነው የሚደርስሽ እህት ዓለም። እንደዚህ ከሆነማ አንግባባም። ይሰማሻል? እሺ በቃ ኔትወርካችሁ ደህና የሆኑ ሰዎች ነው ፕሊዝ። እየቆየ የሚደርስሽ ከሆነማ አንዳምጥም። እኔ ተናግሬ ስንት ኬርኩ በኋላ ሃሎ ብትይኝ ሞራሌ ይነካል። እሺ ወይ መሰረተ ክርስቶስ ነህ? የት ነህ? እኔ ክራይስት ኪንግደም ቸርች ተከታይ ነኝ። ሌላ ምን? እኔ አንድ ክርስቶስ ነው የሚያውቀው። እሺ እሱ እንኳን የተለያየ ትምህርት ያላቸው፣ አሁን እሱን እናያለን። መልካም። ርዕሴ ምንድን ነው? ለምን ኦርቶዶክስ አትሆኑ ፕሮቴስታንቶች ነው። ኦኬ፣ ለምን ኦርቶዶክስ አትሆኑ? እኔ ጴንጤ የማልሆንበትን ምክንያት እነግርሃለሁ። አንተ ደግሞ ኦርቶዶክስ የማትሆንበትን ምክንያት ትነግረኛለህ። ሁለት ምክንያት ትነግረኛለህ፣ ሁለት ምክንያት እነግርሃለሁ። ከዛ የተናገርነው ምክንያቶች በመጽሐፍ ቅዱስ እንመዝነዋለን። ተግባባ? ሁለት ምክንያት ንገረኝ ኦርቶዶክስ የማትሆንበት። እኔ የመጀመሪያው እኔ ኦርቶዶክስ ማልሆነው ምክንያት ልንገርህ። አብርሽዬ ቶሎ ቶሎ ንገረኝ ፕሊዝ። ሁለት ምክንያት ንገረኝ። ትቾክላለህ? እንደ ምንድን ነው አንተ ብቻ ፈለግ ሰው አስገባ። ወደ 40 ምናምን ሰው አለ። ስለዚህ ሁሉም ማዳረስ ስለንፈልግ ተጠቀም ጊዜ። እኔ ኦርቶዶክስ መሆኑበት ምክንያት አንድ የመጀመሪያው ማርያም ታማልዳለች የሚለው ማርያም እንደማታማልድ ነው የሚያውቀው። አማላጃችን ኢየሱስ መሆኑን ስለሚያውቅ አልሆንም ብዬ ውስጤ ላይ ወስኛለሁ። ጥሩ። ስለዚህ ጠቅላላ የቅዱሳን ምልጃን አትቀበልም አንተ? የቅዱሳን ምልጃን አትቀበልም? እኔ ማርያም ታማልዳለች ብዬ አላምንም። እሱ ሁለተኛ እኔ ኦርቶዶክስ ማልሆንበት ምክንያት በእንጨት በግድግዳ አጥር ላይ የምትሰግዱት ነገር እኔ ያ ነገሮች አይሰጡኝም። እሺ በእንጨት የምትሰግዱት አልካርም? እሺ የሚገርም ነገር፣ ለእነዚህ ነገሮች ማስረጃ ጠይቀሃለሁ። ኦኬ ማስረጃ ጠይቃለሁ። በመጽሐፍ ቅዱስ ደግሞ ያለውን ነገር ደግሞ እናያለን። ችግር የለውም። አንተ መጽሐፍ ቅዱስ ማርያም ታማልዳለች ወይ ማርያም ታማልዳለች የሚለውን ደግሞ አንተ ትሰጠኛለህ። አንድ ያዳምጥ እንጂ እኔ ጠቅላላ ቅዱሳን ድንግል ማርያም ብቻ አይደለችም፣ ቅዱሳን ሁሉ እንደሚያማልዱ አሳይሃለሁ። ምንም ችግር የለውም። መላእክቱ እንደሚያማልዱ፣ ቅዱሳን ሁሉ እንደሚያማልዱ፣ ስለኛ እንደሚጸልዩ አሳይሃለሁ። አሳየኝና። በጣም ጥሩ። እና ሁለተኛ አንተ ደግሞ እንደማይጸልዩ ታሳየኛለህ። ይቅርታ ስልክ ገብቶብኝ ነው። አብርሽ ይሰማል? ይሰማል? አብርሃም ካሌት ነው የሚቀበል። መካነ ኢየሱስ ይህን ትምህርት አይቀበሉትም። ድነዋል? ንገረኝ። ማለት ድነዋል? ትምህርቱን አይቀበሉትም። ትምህርቱ እኮ ልነግርህ እኮ ነው። ስለ አስቀድሞ መወሰን ማመን ከተቸገሩ በቃ ማለት በእውነተኛ በክርስቶስ ትምህርት ይኖሩ እንጂ እንደዚህ ብሎ አለ። ለምሳሌ ይረዱታል። በጊዜ ሂደት ይረዱታል። ከአንድ መንፈስ ቅዱስ ምንጭ ካልተቀዳ የትምህርት ልዩነት ካለ ከአንዱ መንፈስ አልጠጣህም ማለት ነው። የሚያጠጣ መንፈስ ያ መንፈስ ነው ማለት ነው። ምክንያቱም አስቀድሞ መወሰን
በክርስትና ልዩነት ውበት ሆኖ አያውቅም። ልንገር፣ በክርስቶስ ላይ ያለ የትምህርት ልዩነት ውበት ሆኖ አያውቅም። በክርስቶስ የማዳን ስራ ላይ ያለ የትምህርት ልዩነት ከአንዱ መንፈስ ቅዱስ የሚመጣ አይደለም፣ ከአጋንንት ነው። ምክንያቱም በሐዋርያቱ መካከል በክርስቶስ የማዳን ስራ ላይ እኔ ስለ ግል አልጠየኩም። ያምኑ ልጆች አሉ አሉ። ያምኑ አንተ አሁን የድሮ ትምህርታቸው አይተህ ነው እንጂ ያምናሉ። አብዛኞቹ ያምናሉ። እንደ ቸርች ንገረኝ። ለምሳሌ በቅድመ ውሳኔ የምታምን ቸርች ንገረኝ ከፕሮቴስታንት። ብዙ እኔ አላየሁም፣ ግን ያምናሉ። ልጆቹ በደንብ ያምናሉ። ስለ ልጆቹ አልጠየኩም፣ ስለ ቸርች ነው የጠየኩህ። አንተ ቃለ ሕይወት እንዴት? ስለ ቸርች አላውቅም። ስለ ቸርች ቸርች ንገረኝ። አላውቅም። በቃ አጥንተና ዴባ ይቅርታ፣ እሺ አስወጥቻለሁ። ምክንያቱም ሄደህ ቸርችን ራሱ በደንብ ሌሎችንም አጥተና በቃ ጴንጤ የማንሆንበት ምክንያት ትልቁ ይሄ ነው። ባይዘው የት ነው ግን ቤተ እምነትህ? ነግሬሃለሁ ባለፈው ነግሬህ አስታውሰኝ ፕሊዝ። እሺ ይቅር በል። ከሀገር ውጭ ነኝ እና እዚህ የክርስቲያን ህብረቶች እንትን አለና እዛ ነው የምቀመጠው። የት? ሙሉ ወንጌል ነህ? በሙሉ ወንጌል በመካኒክ እንትኑ ቃልዎት ነኝ። መጀመሪያ ኢትዮጵያ ያለው ቃልዎት ነህ? ኦኬ እሺ እሺ። ምንድነው ኦርቶዶክስ ማልሆንበት ምክንያት? ሁለት ምክንያት። ኦርቶዶክስ ማልሆንበት መጀመሪያው እንትን የክርስቶስን ቦታ የያዙ ብዙ ለቅዱሳናትና ለመላእክቶች የሚሰጡትን ቦታ የክርስቶስን ቦታ የያዙ ቅዱሳን አሉ አይደል? መላእክት አሉ። ትንሽ አብራራ። የክርስቶስን ቦታ ማለት ነው ይመለካል። ክርስቶስ ለምሳሌ ለእኛ ክርስቶስ አምላካችን ነው፣ መድኃኒታችን ነው። ኦኬ፣ የተሰቀለልን ደሙን ያፈሰልን ነው። አይ ዋናው በቃ በተለይ እነዚህ የሞቱት ቅዱሳናት የሚባሉ አማላጅ ነው ምናምን የሚባለው ናቸው። ኦኬ አላምንበትም። እና የክርስቶስን ቦታ መያዝ ማለት እሱ ነው ለአንተ? አይ አምልኮ የሚቀበሉ ሌሎች አካላቶችም አሉ። መላእክቶች ይመለካሉ። እናንተ ቸርች እያንዳንዱ ነገር መቼም በማስረጃ ሰጠኛለህ ብዬ አምናለሁ። ወሬ አይሆንም መቼም አየው ምናምን ሳይሆን በማስረጃ ሰጠኛለህ ብዬ አምናለሁ። ቅዱሳን ይመለካሉ። እሺ በጣም አሪፍ። እሺ ሁለተኛ ምክንያት ምንድን ነው ወንድሜ? ሁለተኛ ምክንያት ማለት ሰው በስራ ነው የሚጸድቀው የምትሉትን ነገር አልቀበለውም። በስራ ነው የሚጸድቀው? እሺ በጣም ጥሩ። ሁለት ምክንያት ጽፌያለሁ። የኔ ሁለት ምክንያት ልንገርህ። እሺ አንደኛው ምክንያቴ የኢየሱስ ክርስቶስ ትምህርት ስለምትቃወሙ ምን የሚለውን ትምህርት የጌታ ስጋና ደም እውነተኛ የጌታ ስጋና ደም አይደለም፣ አያድንም፣ ህይወት አይሰጥም ስለምትሉ እኔ ደግሞ ጌታ ስጋዬ ደሜ እውነተኛ ነው የዘላለም ሕይወት ይሰጣል ስላለኝ ያንን ከጌታ ጋር መቃወም ስለማልፈልግ የጌታን ትምህርት ስለምቀበል ጴንጤ መሆን አልፈልግም። ኦኬ፣ ስለዚህ ጻፍ። አንደኛውን ይህን ጻፍ። ሁለተኛ ደግሞ ጴንጤ መሆን የማልፈልግበት ምክንያት ጥምቀት ውሃ ነው፣ ከውሃ የዘለለ ነገር የለውም፣ ምልክት ነው፣ አያድንም ትላላችሁ። እኛ ደግሞ ጥምቀት ያድናል እንላለን። ስለዚህ ጥምቀትን ስለምትክዱ ጌታ ያስተማረው የጥምቀት ትምህርት በጥምቀት የሚገኘውን ጸጋ ሐዋርያት ያስተምሩትንም ጌታ ያስተማሩንም ስለምትቃወሙ እኔ ደግሞ የጌታም የሐዋርያትም ተከታይ መሆን ስለምፈልግ ተቃዋሚ መሆን ስለማልፈልግ በጥምቀት ያላችሁን ትምህርት ፈጽሞ መጽሐፍ ቅዱሳዊ ስላልሆነ ጌታን የሚቃወም ስለሆነ አልቀበልም እና ጴንጤ መሆን አልፈልግም። ስለዚህ አሁን ሁለታችን የምናደርጋለን በመጽሐፍ ቅዱስ አስደግፈን መረጃዎቻችን እናቀርባለን ማለት ነው። ግልጽ ነው? ደስ ይለኛል። እሺ እኔ ልመልስልህ ወይስ ትመልስልኛለህ አንተ? እንደ ምስጋና ነበር አንተ መልስልኝ። ቅዱስ ቁርባን የጌታ ስጋና ደም እውነተኛ የጌታ ስጋና ደም ነው ወይስ አይደለም? እውነተኛ የጌታ ስጋና ደም ምሳሌ ነው። አስረዳኛ። መጽሐፍ ቅዱስ ጠቅሰህ ምሳሌ እንደሆነ አሳየኛ። ሄሎ፣ በመጽሐፍ ቅዱስ ጠቅሰህ ምሳሌ እንደሆነ አሳየኝ። ኦኬ፣ እኔ ከወጣሁኝ እወጣለሁ ማለት ከላይ እወጣልሃለሁ፣ ችግር የለውም። ቆሮንቶስ መጽሐፍ አይ ቲንክ አንደኛ ቆሮንቶስ ምዕራፍ 13 ነው መሰለኝ። ምሳሌ ይላል ምሳሌ ይላል ምሳሌ ብሎ ይናገራል። አዎ የጌታና የክርስቶስ እዛ ምሳሌ ይላል። ያው የስጋና የደም ምሳሌ አይደል? ምሳሌ ይላል ወይ? አይ ከምሳሌ ሳይሆን ያው
እንዴት መቀበል እንዳለብን እዛ ላይ ይናገራልና እዛ ላይ ግልጽ አድርጎ ስለሚነግረን ምሳሌ ነው አልከኝ እኮ ምሳሌ የሚለውን ማሳጅ አስተኝ አሁን ማስረጃ እንዳልሰጠ አንድ እንትን ማለት ባይብል አላስኩም ከወጣውኝ ደግሞ ጥሩ እኔ ልስጥህና በዛው ዲስከስ ታደርገዋለህ። ዮሐንስ ወንጌል ምዕራፍ 6 ላይ ኢየሱስ ክርስቶስ እንዲህ አለ። ዮሐንስ ወንጌል ምዕራፍ 6 ቁጥር 55 ጀምሮ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ። ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነውና ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም በእርሱ እኖራለሁ እርሱም በእኔ ይኖራል ይላል። ኦኬ ስጋዬ እውነተኛ ነው ደሜም እውነተኛ ነው ሲሉ ማለት ነው ጌታ። አይ ያን ያለበት የራሱ የሆነ ኮንቴክስት አለ ማለት ባይብል በአንድ ቃል ሲጀመር አይመሰረትም። እሱን ሰው አምላካችን ናችሁ ፈጣሪያችን ናችሁ ያልንበትም ማስረጃ ያለዚያ ግምት የምታወራ ከሆነ ጥቅም የለውም። ንገረኝ አሁን ለመላእክትና ለቅዱሳናት አሳየኝ። አንተ ከመጣበትን መረጃ ስጠኝ ወንድሜ። ዝም ብሎ የመንደር ወሬ እንዳይሆንብህ የውሸት ክስ እንዳይሆንብህ። ያዩ አይደል እንደ መንገድ ላይ ያለውን መንገዱን ተወው፣ የቤተክርስቲያኗን ትምህርት ንገረኝ። እኔ አንተን ትምህርት መጽሐፍ ቅዱስ እኮ ነው የመዘንኩት። ኦኬ ከሌለ የለኝም በለኝ። አይቼ ነው ከምቼ ነው በለኝ። አይ ሰምቼም ነው ከሰው ምን እናመልካለን የሚል የሚያመልኩትን ብዙዎችን እያዩ አይደል? ምን እያሉ ነው የሚያመልኩት? አይ ምስጋና ለሱ እየሰጡት መስዋዕትነት ምናምን ምስጋና እየሰጡ ማልልኝ በተላብሶ ነው። መጀመሪያም ያወራሁት ነገር ቢኖር በተለይ ከምልጃ ጋር የተነሳ ነው። አምልኮ ከሚለው ጀመርኩልህ። አምልኮ የሚለውን ፍታልኝ። ከአፈ ወጥቷል። ታመልካላችሁ ብለሃል። ምን እያሉ ነው የምናመልከው? ማስረጃ አለ ወይ? ምስጋና ማቅረብ ማምለክ ነው። ማምለክ ነው። ምስጋና ራሱን የቻለ አምልኮ ነው። አሁን አመሰግንሃለሁ ወይ አመሰግንሻለሁ ማለት ማምለክ ነው? አይ በአምልኮ ነው እንትን የሚባለው። እሱም የሚካተተው አምልኮ ብዙ አይነት አምልኮዎች አሉ ነው። አይ ሰውን አመሰግናለሁ እንደማለትና መላእክትን አመሰግናለሁ ማለት በጣም ትልቅ ዲፈረንስ አለው። እናንተ ሰውን ስለዚህ መላእክትን አመሰግናለሁ ማለት አምልኮ ነው? አይ አይደለም እኮ እያልኩ ያለሁትን አልተረዳኝም። መላእክትን አመሰግናለሁ ማለት አምልኮ ነው ወይ? ለምሳሌ እኔ ሚካኤል አመሰግናለሁ ብል አምልኮ ነው? እግዚአብሔርን አመሰግናለሁ ማለት አምልኮ ነው። እንደዛ እንደማለት ነው። የጠየቁት ጥያቄ ሚካኤል አመሰግናለሁ ብል አምልኮ ነው ወይ? ያው አምልኮ ነው ነው። እሺ በጣም ጥሩ። አንድ ጥቅስ ልስጥህ። እሺ በጣም አሪፍ። መላእክትን ሰዎች ምንድን ነው መላእክትን አመሰግናለሁ ማለት የተመሰገናችሁ ሁኑ ማለት አምልኮ ነው አልከኝ አይደል? እሺ መልካም። እሺ እንዲህ ይላል በዚህ መንገድ ላይ ነህ እንዴ? አዎ መንገድ ላይ ነኝ። አዎ እሺ ይሄ አምልኮ ነው እስቲ አይደለም የሚለውን ትነግረኛለህ ማለት ነው። እሺ ገና ይሁን ይላል መጽሐፍ ቅዱስ እንዲህ ይላል። አንደኛ ሳሙኤል ምዕራፍ 25 ቁጥር 33 እየሰማኝ ነው? እየሰማሁ ነው። እሺ አቢግያን ዳዊት እንዲህ አላት። አቢግያን ዳዊትም እንዲህ አላት፣ በደንብ ስማ። ወደ ደም እንዳልሄድ በእጄም በቀል እንዳላደርግ ዛሬ የከለከለኝ አእምሮሽ የተመሰገነ ይሁን፣ አንቺም የተመሰገንሽ ሁኚ ይላል። እግዚአብሔርን ካመሰገነ በኋላ አቢግያን አመሰገናት። አንደኛ ሳሙኤል ምዕራፍ 25 ቁጥር 33 ለአንብበ ድጋሚ። አንደኛ ሳሙኤል ምዕራፍ 25 ከቁጥር 32 ጀምሮ አንብበ። እንዲህ ይላል፣ ዳዊትም አቢግያን አላት፣ ዛሬ እኔ ለመገናኘት የከለከለኝ አእምሮሽ ዛሬ እኔ ለመገናኘት አንቺን የሰደደ የእስራኤል አምላክ እግዚአብሔር ይመስገን። ይሄ አምልኮ ነው አይደል?
አይደለም ልንገር እኮ እኔ አይ ይሄ አምልኮ አይደለም። ልንገር አንዴ ንባቡን ላንብብ ነፍታልኝ ፕሊዝ። ይቅርታ አድርግልኝ። ቸርች ሰርቶ አመሰግናለሁ። አንዴ ቆይ አንዴ ይሄን ፍታ መጀመሪያ። ዳዊትም አቢግያን አላት ዛሬ እኔን ለመገናኘት አንቺን የሰደደ የእስራኤል አምላክ እግዚአብሔር ይመስገን። ይህ አምልኮ ነው አይደለም? አይደለም የእስራኤል አምላክ ይመስገን ማለት አምልኮ አይደለም? የእስራኤል አምላክ ይመስገን ሶሪ ይቅርታ እሱ አምልኮ ነው። የእስራኤል አምላክ ይመስገን አምልኮ ነው አይደለም? አምልኮ ነው። በጣም ጥሩ። ቀጠለና ምን አለ? ወደ ደም እንዳልሄድ በእጄም በቀል እንዳላደርግ ዛሬ የከለከለኝ አእምሮሽ የተመሰገነ ይሁን፣ አንቺም የተመሰገንሽ ሁኚ። አስተውል። የእስራኤል አምላክ ይመስገን ካለ በኋላ እግዚአብሔር ይመስገን ካለ ደግሞ አንቺም ደግሞ የተመሰገንሽ ሁኚ አላት። አቢግያን እያመለካት ነው። አቢግያን አይደለም። ምን እያረጋት ነው? ያመሰገናት ነው። እግዚአብሔር ይመስገን ካለ በኋላ ቀጥሎ አንቺም ደግሞ የተመሰገንሽ ሁኚ አላት። አቢግያን ሁለት አምላክ እያመለከ ነው አይደለም? አይደለም። እሺ፣ ስለዚህ እኛ ቅዱሳንን እናመሰግናቸዋለን። ገብርኤል አመሰግናለሁ ብለህ አምልኮ ነው? እሱን አይደለም እኮ የምልህ። አምልኮ ነው ወይ? አንዴ ፔጅ ፍታልኝ ፕሊዝ። አምልኮ ነው ወይ? እሱ አምልኮ ነው። አይ እናንተ የምትሉበት አንገልና ይሄ የተባለበት ኮንቴክስት እኮ በጣም ይለያያል። አምልኮ ነው ወይ? እኔ ገብርኤል አመሰግናለሁ ማለት አምልኮ ነው? አምልኮ ነው። ማስረጃ ስጠኝ። እኔ ለምናገረው አንተ አምልኮ ነው እያልክ ነው። ለምሳሌ እኔ ፊት ለፊት እላለሁ። ስማኝ ፔጅ አንዴ። እኔ ፊት ለፊት እያልኩኝ ነው ገብርኤል አመሰግናለሁ እያመለኩኝ ነው። በምን አወቅ ማምለኬ? በቃ እያመሰግንክ አይደል እንዴ? እያመለክ ነው አልከኝ እኮ ገብርኤል አመሰግናለሁ ስል እያመለክ ነው አልከኝ። አይ ምስጋና ማምለኬ በምናወቅ ምስጋና ራሱን የቻለ አምልኮ አይደልሽ? መጀመሪያ አይደለም አምልኮ እንዳልሆነማ እያየህ እኮ ነው። አመሰግንሻለሁ እያላት ነው አቢግያን። ፈጣሪን አመሰግናለሁ ማለት እያመለክ አይደል? እግዚአብሔርን አይሁን ቅድም እኮ አሳየው። እግዚአብሔርን አመሰግናለሁ ካለ በኋላ አቢግያንም አንቺም የተመሰገንሽ ነሽ አላት። የተመሰገንሽ ሁኚ አላት ጭራሽ። እሺ እሱን ተውና አሁን ቅድም አልተውም። አይ የሆነ ነገር ሲሆንማ እንቶ የሚባል ነገር የለም። ይኸውልህ የእስራኤል አምላክ እግዚአብሔር ይመስገን ካለ በኋላ እዛው ደግሞ ዝቅ ብሎ አንቺም የተመሰገንሽ ሁኚ፣ አንቺም የተመሰገንሽ ሁኚ አለ። ዳዊት አጥፍቷል ጥፋት እንዲህ በማለቱ? አይ ተረድቻለሁ፣ አንተም ተረድተኛል። በቃ ወደ ቀጣዩ ጥያቄ እንግባ። ምንድን ነው የተረዳው? እስኪ ንገረኝ። ምን ተረዳ ማለት? ያው የተረዳሁትማ ባለመረዳዳት ነው። የተረዳዳ ነው ስለ ባለመግባባት ፔጅ ፕሊዝ። ይኸውልህ ይሄ ነው። እኔ በጣም ከፕሮቴስታንት ጋር እንትን ከባዱ ነገር ይሄ ነው። ውስጣችሁ ድፍን ያለ ውስጣችሁ ለእኛ የተነገራችሁ እናንተ በግምት ገምታችሁ ልባችሁን የዘጋችሁት ነገር አለ። እኛ አናረገውም ስንላችሁ በግድ ታረጉታላችሁ ብለህ ድርቅ